በሕዝቡ ሁሉ ዘንድ ሞገስ ነበራቸው። ሞገስ ምንድነው? ቤተክርስቲያን የድንቃ ድንቅ መዝገብ ናት። ሞገስ በሜካፕ አይመጣም። ሞገስ በልብስ አይመጣም። ሞገስ ድምፅ አጎርንኖ በመናገር አይመጣም። የሆነ ነገር ሸቀበ መተ ጴንጤ አትሆንም። አሎ ንስሐ ግቡ። ምስጋና ኃይል ነው፣ አቅም ነው። ደስ ይበላችሁ። ለምንድን ነው የእግዚአብሔርን ቃል ማሰሙ? ጥምቀት ማለት ኢትዮጵያ ወደብ ያስፈልጋታል፣ ይገባናል። አሜን። እንዴ ምንድነው? መልእክት አለኝ በክርስቶስ ኢየሱስ ለምታምኑ ክርስቲያኖች። በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 41 ቃሉንም የተቀበሉ ተጠመቁ፣ በዚያም ቀን 3000 የሚያህል ነፍስ ተጨመሩ። በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱ ይተጉ ነበር። ነገር ግን በሰው ሁሉ ፍርሃት ሆነ። በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ። ያላቸውንም ሁሉ አንድነት አደረጉ። መሬታቸውንና ጥሪታቸውንም እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉት ነበር። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ይላል። አውደ ንባቡ ይሄ ሲሆን ርዕስ ያደረግነው ቃል ቁጥር 47 ላይ ያለውን ቃል ነው። በሕዝብ ሁሉ ፊት ሞገስ ነበራቸው ይላል። ሞገስ በሉ እስኪ። በዚህ በሐዋርያት ሥራ መጽሐፍ ምዕራፍ 2 ከቁጥር 41 ጀምሮ ባነበብነው ቃል ውስጥ ሐዋርያው ጴጥሮስና ደቀ መዛሙርት በዓለ ሃምሳ በተባለው ቀን ወይንም በሌላ ቋንቋ የቤተ ክርስቲያን ልደት ነው ተብሎ በሚታመንበት በዚያ ቀን መንፈስ ቅዱስ በእሳት አምሳል በወረደበት በዚያ ቀን ሐዋርያት በዓለም ቋንቋ በእሳት ላንቃ እንዲገለጡ በወደደበትና በፈቀደበት በዚያ ቀን ጴጥሮስ ሰገነት ላይ ወጥቶ ምስክርነቱን ካሰማና ጥርት ያለውን ወንጌል ስለ ክርስቶስ ኢየሱስ ከተናገረ በኋላ በርካታ ሰዎች ምናልባትም ቁጥራቸው ወደ 3000 የሚደርሱ ሰዎች ልባቸው ተነካ ይላል። የሰዎቹ ልብ የተነካው በመጣው ቃል ነው። ከዚህ በኋላ ሕዝቡ ምን እናድርግ ብለው ጠየቁ። ከዚህ በኋላ ነው ጴጥሮስ እንዲህ አላቸው፣ ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ አላቸው። ከዚህ በኋላ ያመኑት ተጠመቁ ይላል መጽሐፍ። እንግዲህ በዚህ አገልግሎት ወደ 3000 የሚደርሱ ሰዎች ወደ ጌታ ህብረት እንደተጨመሩ መጽሐፍ ይነግረናል። ቁጥር 41 ላይ ስትመለከቱ ቃሉንም የተቀበሉ ተጠመቁ። ይኸውላችሁ ጥምቀት ማለት ሰው ሰምቶ ካመነ በኋላ የሚከናወን ድርጊት ነው። መጽሐፍ እንዳለ ሰው የሚድነው በእምነት ነው። መጽሐፍ ጸጋው በእምነት አድኗችኋል ካለ አድኗችኋል ነው። ሰው በልቡ አምኖ ይጸድቃል ካለ በቃ ሰው የሚጸድቀው በእምነት ነው። እምነት ሲደመር የሆነ ነገር የሚል ነገር የመጣው በጊዜ ሂደትና
ሃይማኖቶች የራሳቸውን ተቋም ከፍ ለማድረግ ካላቸው ራብ የተነሳ ነው። መጽሐፉ ግን ያመነ የተጠመቀም ይድናል ይላል። ስለዚህ ያመነ የተጠመቀም ይድናል ስለሚል ይሄው ጥምቀት ይሄው ውሃ አለ። ጥምቀትም እኮ በመንፈስ ቅዱስ ከሆነ ያመነ ሰው በመንፈስ ቅዱስ መጠመቁን ማመንም ጤናማ አስተሳሰብ ነው ወዳጆች። ስለዚህ እኛ በመንፈስ ቅዱስ የተጠመቀን በክርስቶስ ኢየሱስ አስቀድመን ያመነን ነው። ለማመን ምስክርነት ትሰማላችሁ። የሰማችሁት ቃል በልባችሁ ስፍራ ይዞ ከተስማማችሁ ቃላችሁን ትሰጣላችሁ፣ አምኛለሁ ትላላችሁ። ስለዚህ አንዲት ጥምቀት የተባለችውን ጥምቀት በመንፈስ ቅዱስ ረቂቅ የሆነውን ጥምቀት ትጠመቃላችሁ። እሱን ማንም ሊያየውም ሊያውቀውም አይችልም። በመንፈስ ቅዱስ የሚያጠምቀው መንፈስ የሆነው ጌታ ስለሆነ ክርስቶስ ስለሆነ ማለት ነው። የዘላለም ሕይወት ኢየሱስ ክርስቶስን በማመን ነው። እደግመዋለሁ፣ የዘላለም ሕይወት ኢየሱስ ክርስቶስን በማመን እሰልሰዋለሁ። የዘላለም ሕይወት ኢየሱስ ክርስቶስን በማመን ብቻ ነው። ቁጥር 43 ነገር ግን በሰው ሁሉ ፍርሃት ሆነ፣ በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ፣ ያላቸውንም ሁሉ አንድነት አደረጉ። መሬታቸውንና ጥሪታቸውንም እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉት ነበር። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ይላል። በሕዝብ ሁሉ ዘንድ ሞገስ ነበራቸው። ዛሬ ጥቂት ስለ ሞገስ ነው የምነግራችሁ። ሞገስ የመጀመሪያዋ ቤተ ክርስቲያን እውነተኛ መልኳን ከፈለጋችሁ በዚህ በሐዋርያት ሥራ ምዕራፍ 2 ላይ ቀጣይ ምዕራፎች ላይ ስትመለከቱ ታገኙታላችሁ። ሞገስ የመጀመሪያዋ ቤተ ክርስቲያን ትክክለኛ መልክ ነው፣ ገጽታ ነው። ሞገስ ምንድን ነው? ሞገስ በቀላል አማርኛ ተወዳጅነትና ተቀባይነት ነው። ሰው ከራሱ ተነስቶ አይወዳችሁም። በእናንተ ላይ የመወደድ ሞገስ ካለ ሊጠላችሁ አይችልም። ሁለተኛው ሞገስ ፊት ላይ የሚነበብ የሚታይ የሰላምና የመሳብ ኃይል ነው። ሞገስ ገጻችሁ ላይ የሚነበብ ፊታችሁ ላይ የሚታይ የሰላምና የመሳብ ኃይል ነው ሞገስ። ከእምነት አንጻር ሞገስ ከአምላክ የሚሰጥ ጸጋ ወይንም ስጦታ ነው። አንድ ሰው በፈጣሪና በሰው ዘንድ ሞገስ ሲያገኝ የሕይወት ሥርዓቱ ይቀናለታል፣ መንገዱ ይስተካከልለታል። ሕይወት የፍጥረተ ዓለም የሕይወት ሥርዓት ሁሉ እጅ ይሰጣሉ ለዚህ ሰው። ይሄ ሰው ቆሞ ድል የማያደርግበት የውጊያ መስክ የለም። ይሄ ሰው ተሰልፎ የማያሸንፍበት የትግል መስክ የለም። ምክንያቱም በዚህ ሰው ላይ ሞገስ ስላለ ማለት ነው። በሌላ ቋንቋ ሞገስ ምድር ሰማይ ፍጥረተ ዓለም እንዲቀበላችሁ የሚያስገድድ መለኮታዊ ኃይል ነው። ያስገድዳል። በቃ ቅባት ነው፣ ኢየሱስ ስጦታ ነው። እና አማኞች በዚህ ዓለም ላይ በሞገስ በዚህ ጸጋ እንዲገለጡ የእግዚአብሔር ፈቃድ ነው። ከማን የተነሳ? ካመኑትና ከተቀበሉት ጌታ የተነሳ ማለት ነው። ይህ ያመነው ማንን ነው?
ማንን ነው? ክብር፣ ስልጣን፣ ሞገስ በጫንቃው ላይ ነው የተባለለትን ጌታ ኢሳይያስ ሲናገር ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ነው አለ። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። ይሄ ሁሉ የኔና የናንተ ጌታ ስም ነው። ኢየሱስ ይባላል እና አለቅነት ጫንቃው ላይ ነው። የብዙዎቹን እልቅና ተመልከቱ። ከ10 አለቃ ጀምሮ እስከ ላይ ትከሻቸው ላይ ነው እልቅናው። የሆነ ነገር አለ ያንን ማዕረግ የሚገልጥላቸው። የኔና የናንተ ጌታ አለቅነት ጫንቃው ላይ፣ እሱ የነገስታት ንጉስ ነው፣ የጌቶችም ጌታ ነው፣ የአማልክት አምላክ ነው፣ ደግሞም የእረኞች አለቃ ነው ተብሎ ተጽፏል። ሊቀ ካህናትም ነው። የካህናት ሁሉ የበላይ ማለት ነው። እሱ ነው ወደዚህ ክብር የጠራን። ለዛ ነው ባለ ግርማ እያለን የምንዘምርለት፣ ባለ ሞገስ እያለን የምንዘምርለት። እግዚአብሔር ይመስገን። ዮሐንስ በራእይ አየው። ዮሐንስ ሲያየው በገለጠባቸው ቋንቋዎች እንኳን ለመረዳት ስንረዳ ፊቱ በኃይል እንደሚያበራ ፀሐይ ነው ይላል። ጸጉሮቹ ደግሞ እንደ ጥሩ ጥጥ ነጭ ናቸው አለ። ይሄ በዘመናት የሸመገለ በጥበብ በማስተዋል የሚሰራ አምላክ፣ ደረቱን በወርቅ መታጠቂያ የታጠቀ፣ ወገቡ ላይ የነሐስ ቀበቶ አግብቷል። እግሮቹ እንደ ነሐስ ያበራሉ፣ አይኖቹ እንደ እሳት ነበልባል ሁሉን በንቃት የሚመረምሩ ናቸው። በዙፋኑ ዙሪያ 7ቱ መናፍስት፣ ከዋክብት፣ መቅረዞች እና ባየሁትም ጊዜ እንደ ሞተ ሰው ሆንኩ። ይሄ ነው ኢየሱስ። ይሄ ነው የምናመልከው። ይሄ ነው የተከተልነው። ይሄ ነው ትላንትና እንደ በግ አንገቱን ደፍቶ ቀራንዮ ላይ ያየ ነው። በአጭር ቁመት በጠባብ ደረት የተወሰነው በፍጹም ሰውነቱ የምናውቀው ልብሱን ገፈው እርቃኑን በበትር የደበደቡት ማናንተ ስለራስ ምን ትላለህ ሲሉት የማይመልሰው እሱ ካሳ ሊሆን የመጣው ቤዛ ሊሆን የመጣው የኃጢአታችን ማስተሰረይ ሆነ። ሞትን ድል አድርጎ ከተነሳ በኋላ ግን አሁን ባለበት ክብር ማንም ወደሱ መጠጋት አይችልም። ብቻውን ማንም በማይቀርበው በታላቅ ብርሃን ውስጥ ይኖራል። ጻድቅና ፈራጅ እውነተኛ አምላክ ነው ይሄ ጌታ። ስለዚህ ወደዚህ ነው የተጠራ ነው። ተጠርተን መተናል፣ ገብተናል፣ ተስማምቶናል፣ ተመችቶናል። አሁንና አሜን ብለናል። ቤተ ክርስቲያን እዚህ ከመድረሷ በፊት ግን ገና በማለዳ በመጀመሪያው 100 ክፍለ ዘመን እነዛ አሳ አጥማጆች፣ እነዛ እረኞች፣ እነዛ በልዩ ልዩ የሥራ መስክ የነበሩ ሰዎችን ከጠራቸው በኋላ ግን ጌታ አድኖ በእሳት አጥቦ በዓለም ላይ ሲለቃቸው ስለ ሰዎቹ የተነገረውን ቃል ጠንቅቃችሁ ካነበባችሁ የሚያስገርምና የሚያስደንቅ ነው። ይኸው ተመልከቱ። ያመኑት በህብረት ይኖራሉ። በህብረት ሲኖሩ በህብረት ሊያኖራቸው የሚያስችሏቸውን
እሴቶች በሙሉ በዙሪያቸው ታያላችሁ፣ ትመለከታላችሁ። አንደኛ አብሮ የሚያኖራቸው ያመኑት ጌታና የሚከተሉት መንገድ ነው። በጋራ ራእያቸው ዙሪያ ነው ሰዎቹ የተሰበሰቡት። በዚህ ያሉት ሁሉ የተከማቹት ሰውን ብለው አይደለም፣ ሃይማኖትን ብለው አይደለም፣ ጌታን ብለው ነው። ስለዚህ ጌታ አንድ አድርጎ ያኖራቸዋል። ሲጀመር የማዕዘን ራስ ድንጋይ ነው። አጣብቆ አገናኝቶ የባህሪ መስማማት የሌለባቸውን በዘር በቋንቋ የማይገናኙትን አገናኝቶ ያኖራቸዋል። ጌታ አንድ ላይ እንደሚያኖር ታውቃላችሁ? ጌታ ልዩነትን እንደሚያስወግድ ታምናላችሁ? ጌታ አጣብቆ እንደሚያስቀር ታውቃላችሁ? ታምናላችሁ? እንደዛ የመጀመሪያዋ ቤተ ክርስቲያን ጸንታ የመቀጠሏ ዋናው ምስጢር ጌታ ነው። ጌታ በመካከላቸው አለ። ከነሱ ጋር ይሰራል፣ ከነሱ ጋር ይውላል፣ ከነሱ ጋር ያድራል። በአካለ ሥጋ አይደለም፣ በመንፈስ። ጌታ ግን መንፈስ ነው ስለሚል ማለት ነው። ከዛ ትምህርት፣ የሐዋርያት ትምህርት አለ። እንከን አልባ የሐዋርያት ትምህርት በቀጥታ ከክርስቶስ ኢየሱስ የተማሩት በመንፈስ ቅዱስ ያጎለበቱት ትምህርት አለ። እሱን ትምህርት ነው ለሕዝቡ የሚያስተምሩት። በነገራችን ላይ የጌታችን የኢየሱስ ክርስቶስ ትምህርት ከማጽናት ውጪ አማራጭ የለው። የጌታችን የኢየሱስ ክርስቶስ ትምህርት ከማከማቸት ውጪ አማራጭ የለው። እውነተኛው ትምህርት እንዲህ ነው የሚያደርገው። መገለጫው ይሄ ነው። ይሰበስባል፣ አንድ ያደርጋል፣ ያቀራርባል፣ ያዋህዳል። በሐዋርያት ትምህርት አለ። ደግሞም በህብረት እንጀራ በመቁረስ አብረው ነው የሚኖሩት። በሰዓት ሁሉ ያለውን ሁሉ ይሸጥና አምጥቶ በሐዋርያት እግር ስር ያስቀምጣል። ከዛ የሚበላው የሚጠጣውን ያለ አድሎ ይሰጠዋል። በቃ የህብረት ኑሮ ነው የሚኖሩት። እንጀራ በጋራ ይቆርሳሉ። ይሄ ጌታችን ኢየሱስ ለቤተ ክርስቲያን የሰጠውን ሥርዓት የሚያስታውሱበትም ጭምር ነው። በሳምንት አንድ ቀን እንጀራ ይቆርሳሉ። በተቀረው በየቀኑ ለሚበሉት እንጀራ ግን የሐዋርያት መሶብ ሙሉ ነው በሰዓቱ። ከዛ በየጸሎቱም ይተጋሉ። እንጀራ እየበሉ ብቻ አይኖሩም፣ ይጸልያሉ። መንፈሳዊ ሰዎች ካልጸለዩ ቀጣይ ጣፈንታቸው ምን ሊሆን ይችላል? ልክ እኮ ስር እንደሌለው ዛፍ ማለት ነው። የሆነ ንፋስ የመጣ ቀን ተገፍቶ ለመውደቅ ነው። ይጸልያሉ። ነገር ግን በሰው ሁሉ ፍርሃት ሆነ። ለምንድን ነው በሰው ሁሉ ፍርሃት የሆነው? ምን አይነት ፍርሃት ነው? ምን አይነት ፍርሃት? በጎ ፍርሃት የሚባል አለ። የአክብሮት ፍርሃት፣ የሞገስ ፍርሃት። ፍርሃት ሁለት አይነት። ጨካኞቹንም ትፈሯቸዋላችሁ፣ ብረት ስለታጠቁ፣ ሰይፍ ስለታጠቁ፣ ገዳዮች ስለሆኑ ስለማይራሩ ጨካኞቹን ትፈሯቸዋላችሁ። ይሄን አስፈሪነት አይደለም መጽሐፍ ቅዱስ የሚናገረው። ከወረደው ከእግዚአብሔር ክብር የተነሳ በመጀመሪያዋ ቤተክርስቲያን ላይ ሞገስ ነበረ። ስለዚህ ያ ሞገስ ቤተክርስቲያኗ እንድትፈራ አድርጓል። ቤተክርስቲያኗ እንድትከበር አድርጓል። ቤተክርስቲያኗ በቀላሉ እንዳትደፈር አድርጓል። ያ ሞገስ ይመለስ፣ ይመለስ፣ ይመለስ። ወደኛ ዘመን ቤተክርስቲያን፣ ወደ ዛሬው የቅዱሳን ህብረት ያ ሞገስ ይመለስ። በእርግጥ ያ ሞገስ ዝም ብሎ አልመጣም። ከመንፈስ ቅዱስ መውረድ ጋር ተያይዞ ብቻ እንዳይመስላችሁ፣ ከጸጋ ጋር ብቻ ተያይዞ እንዳይመስላችሁ። መንፈስ ቅዱስማ ለኛም ተሰጥቶናል እኮ፣ ጸጋማ ለኛም ተሰጥቶናል እኮ። ልዩነቱ ታዲያ ምንድነው? የሐዋርያት መንገድ፣ የሐዋርያት አካሄድ፣ ለመንገዱ ያላቸው ትኩረት፣ ለተሰጣቸው ራእይ፣ ለጌታ አደራ ያላቸው ልብ ነው በእኛና በእነሱ መካከል ልዩነቱን የፈጠረው። ወዳጆቼ
እና በሰው ሁሉ ፍርሃት ሆነ። በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ። ያላቸውንም ሁሉ አንድነት አደረጉ። መሬታቸውንም ጥሪታቸውንም እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉት ነበር። በየቀኑ በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ይገርመኛል። ለካ እንጀራ ትሪ ላይ ስለተቀመጠ ብቻ አንስተን ስለቆረስ ነው አይደለም። መጽሐፉ የሚለውን ሰማችሁ? በደስታና በጥሩ ልብ ምግባቸውን ይመገቡ ነበር ይላል። የሚበላው ጥርስ አይደለም፣ የሚያኝከው ጥርስ አይደለም፣ የሚሸከመው ሆድ አይደለም፣ አይምሮ ነው። አይምሮ ነው። አይምሮአችሁ ሰላም ይሁን። አይምሮ ሰላም ያልሆነለት ሰው ምግብ ቀይሩልኝ ይላል እንጂ ምኑንም ብትቀይሩለት አይጥመው። አይምሮ ሰላም የሆነለትስ ቆሎም ቢቆረጥም ጎመንም ቢበላ የውስጥ ሰላም ነው። እና በጥሩ ልብ የዚህ መጽሐፍ ደራሲ መንፈስ ቅዱስ ነው አይደለም? መንፈስ ቅዱስ ነው። እንጀራ ይበሉ ነበር አይደለም ያለው? በደስታና በጥሩ ልብ ደስ ይበላችሁ። የመንፈስ ቅዱስ ደስታ፣ የማይወሰድ ደስታ፣ ከውስጣችሁ የሚፈልቅ ደስታ፣ ድንገት በእግዚአብሔር መገኘት ብቻ የምትጎናጸፉት ደስታ፣ ከጌታ ጋር ስትሆኑ ብቻ ፊል የምታደርጉት ደስታ። በጥሩ ልብ ምግባቸውን ይመገቡ ነበር፣ እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው ይላል። እግዚአብሔር ይመስገን። የተሰጣቸውን አደራ በታማኝነት በቅንነት ያለ ማዳላት ለመንገዱ ትኩረት ሰጥተው ይሄዳሉ ሰዎቹ። ስለዚህ በእነሱ መካከል ጌታ በድንቆችና በታምራቶች አለመገለጥ አይችልም። ቤተ ክርስቲያን የድንቃ ድንቅ መዝገብ ናት። በዚች ቤተ ክርስቲያን ከሚሰራው ኃይል የተነሳ የብዙ ሰዎች አይኖች በርተዋል። የብዙ ሰዎች ድንቁርና ርቋል። ጆሮአቸው ተከፍቷል። ውጫዊ አካላቸው ተፈውሷል። መንፈሳዊ ጤንነታቸው ተጠብቋል። የፈውስ ቤት ናት ቤተ ክርስቲያን። አዳኟ፣ ፈዋሿ፣ መድኃኒት የተባለው ጌታ ከሷ ጋር ነው ያለው። ወገኖች ዛሬም ይሰራል። እግዚአብሔር ዛሬም ይሰራል። እግዚአብሔር ዛሬም ይሰራል። ካልሰራ አንተውንለትም እኛ። ካልሰራ ቲያትር አንሰራለትም እኛ። ያልተፈወሰውን ተፈውሷል ብለህ ልታሮጠው አትሰቃይ። ሰውየው ያልተፈወሰው አንተ ኃጢአተኛ ስለሆንክ አይደለም። ሰውየውም ቆሞ የሄደው አንተ ጻድቅ ስለሆንክ አይደለም። እግዚአብሔር በጊዜውም ያለ ጊዜውም ትክክል ነው። ሞገስ ማለት የትከሻ ስፋት፣ የደረት ቅላት አይደለም፣ ወይ የጉንጭ ሙላት አይደለም። ሞገስ በሜካፕ አይመጣም። ሞገስ በልብስ አይመጣም። ሞገስ ድምፅ አጎርንኖ በመናገር አይመጣም። ስንጀምር ሞገስ ስጦታ ነው ብለናል አይደል? ሰጪ አለ ማለት ነው። ምንጭ አለ ማለት ነው። ስለዚህ ከምንጩ ጋር ሳንገናኝ የምንቀበለው ሞገስ የለም። እኛ ትልልቅ ጫማ ያደረግን ቀን፣ የሆነ ሱት ገበርዲን በለበስን ቀን ነው የሆነ ጥቁር መነጽር እናደርግና እንዲህ ካልን አቤት ግርማ ሞገስ ፈሶብሃል። ምንድን ነው የፈሰሰው? ሞገስ እኮ ዜኒት ቅባት አይደለም። ለምን መሰላችሁ? ትክክለኛውን ነገር ሳናገኝ ራሳችንን በግብዝነት እያታለልን እንዳንቀጥል። ቀጠነም ወፈረም ሞገስ ከእግዚአብሔር ዘንድ ነው። ከእግዚአብሔር ዘንድ የሆነ ሞገስ በመጣለት ጊዜ ቀጥኗልና አንቀበለውም ሊልህ አይችልም። ፍጥረተ ዓለም ሁሉ ሰሚት ያደርጋል።
አጥሯል፣ ረዝሟል፣ ቀልቷል፣ ጠቁሯል የሚባል ነገር የለም። ሞገስ ሰው አይወደኝም፣ ሰው አይቀበለኝም፣ እኔ ስናገር አልሰማም፣ እስኪ አንቺ ሂጂ፣ እስኪ አንተ ሂድ፣ እኔ ብቻ የሆነ ቆሌው አይወደኝም የምትሉት የመንደር ቋንቋ ሁሉ ዛሬ በጌታ በኢየሱስ ክርስቶስ ስም ከናንተ ላይ ተጠርጓል። ላምጩ እንዲከፈል ሕግ ያስገድዳል ይላል የሀገራችን ገንዘብ። ሞገስ ተቀብለህ ከወጣ ሰሚት ያደርጋል እንጂ ሐዋርያትን ስትያቸው እኮ ሰውኛውን ድሆች ናቸው አይደለም። አሳ አጥማጅ እኮ ማለት የዕለት ጉርሱን ካጠመደ ለሆዱ ከተረፈው ሽጦ ለዓመት አንድ ልብስ ከዛ ውጭ የለም። እረኛ ተራ የሆነ ነገር አለን የሚሉ እንኳን ቀራጮች ገንዘቡን ያመጡበት መንገድ ሮንግ ስለሆነ እሱን በትነው ለድሆች ሰጥተው እንዲከተሉት አድርጎ የሆነ ነገር ሸቀበ መተ ጴንጤ አትሆንም። አሎ አንዳንድ ሰዎች በጣም ብልጦች ናቸው። በዓለም ላይ የሆነ ነገር አርገው የሰው ሀብት ዘርፈው በሆነ ነገር አጣመው መስሪያ ቤቱን አተራምሰው የሆነ ነገር አርገው ሲጨርሱ አይደለም ዘርፈና አላለህም፣ ትተና ለድሆች ሰተና የቀማኸውን መልሰና እንጂ ኢየሱስ የወንበዴ ዋሻ አይደለም። የተቀላቀለ ስኬት እየበጠበጠ ከምትኖር እኔኮ ወደ ጌታም ከመምጣቴ በፊት ጌታ ይባረክ ይላል አንዳንድ ሰው ሲመካ። በጣም እንደዛ የሚሉ ሰው ይገጥሟቸዋል አይደል? ድሮም ቸርነቱ ነው። እጅህን ገጥማ አልኖርክም። ያኔም ከፋብሪካ አልገዛውም። እጅህን እግር ሁሉ የእርሱ እንኳን ያለህ አንተ ራሱ የእርሱ። አይ ወደዚህ ስመጣ እንደውም እኮ አጣው ከሰርኩ። ምንድነው የምትለው? ምንድነው የምታወራው? ምንድነው የምታሰላው? ምን አይነት ቋንቋ ነው አፍ ውስጥ የገባው? ይሄ እኮ በእግዚአብሔር ዙፋን ፊት የምታወጣው የምታወርደው የምታሰላው ነገር አይደለም እኮ። እንዴ ህይወትህን እኮ ነው የሰጠ። ዋናውን ነገር እኮ ነው የሰጠ። ነበረኝ አጣው ከሰርኩ አለ። እስኪ ማንን ነው? ይሄ አይጠቅም። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። በምህረቱ ባለጠጋ ነው። በቃ ሐዋርያት ዝም ብሎ ያሞገስ አልመጣም። በትክክል ነው መሄዱት እና አፈሰሰላቸው። መጽሐፍ ምን ይላል? እግዚአብሔርን ያመሰገኑ ይላል። ይኸውልህ የምትመላለስበት የሕይወት ስርዓት አንድ ነገር ነው። ሁለተኛ ሞገስ እንዲበዛልህ ከፈለክ የምስጋና ሰው ሁን። ምስጋና ሞገስ ምንድነው ብለናል? በሰው ፊት ስትታይ የሰላም ፊት አለ። ከዛ የተቀባይነት ኃይል ማለት ነው ሞገስ ብለናል አይደለ? የሰላም ፊቶች እኮ በምስጋና የተሞሉ ናቸው። በማጉረምረም የተሞሉ አይደለም። ምስጋና ደግሞ ከውስጥህ ነው የሚወጣው፣ ከደጅ አይመጣም። አየሩን አይታ አይደለም፣ ተራራውን ተመልክታ አይደለም፣ መንደሩን ቃኝታ አይደለም፣ ከውስጥ ነው። አንተ በተፈጠርክበት ቀን ሁሉ የምስጋና ዕቃ ተዘጋጅቷል። ምላስ ከምግብ በፊት እልል እንድትል አርጎ ፈጥሯታል። እጆች ላይ የተገጠሙት 10 ጣቶች 10 አውታር ያለው በገና ነው። ምስጋና ኃይል ነው፣ አቅም ነው። የዛሬውን ድካም የምንሻገርበት፣ ነገም በተስፋ የምንጠብቅበት፣ በእግዚአብሔር ችሎታ የምንተማመንበት፣ ተዘልለን የምንኖርበት ኃይላችን ነው። ምስጋና አቅማችን ነው። እግዚአብሔርን የሚያመሰግኑ ነበር ይላል። እንዴ በመንፈሳዊ አገልግሎት ስንቶቻችንን በእጆቻችን ድንቆች ተደርገው እግዚአብሔር ሆይ አመሰግናለሁ ብለን በፊቱ የተንበረከክን እኛችን ፎጣ ነው እንዲህ የምናውለበልበው የሆነ ነገር። እግዚአብሔርን ማመስገን እሱ ነው
ልክ አንተ እጅህን ስትዘረጋ አብሮ የሚደርበው እሱ ነው። አንተ አፍህን ስትከፍት አብሮ የሚሄድ መንፈስ የሕዝብ ልብ እንዲሰበሰብ መንፈስ እንዲከት ሰው እንዲሰማ የሚያደርገው እሱ ነው። ልክ አሁን እንደምትሰሙት ማለት እንደሚሞቃችሁ አውቃለሁ። ሞቅ ግን ከሙቀቱ በላይ የተቆጣጠራችሁ ኃይል አለ። እሱ ጸጋ ነው። እግዚአብሔርን ስለዚህ እኔ ባርከዋለሁ ስናገር ስለምደመጥ። ሰው በራሱ አይደመጥም። እባካችሁ እንደማመጥ ብለህ እኮ አትደማመጥ። ለምንድን ነው የእግዚአብሔርን ቃል ማሰሙት? የማያስተውል ሕዝብ ይገለበጣል ብለህ ጮኸ ተቆጥተ ሰው አይሰማ። መሰማትን ባንተ ላይ ባስቀመጠ ጊዜ መንገድ አቋርጠው መሄዱ ሰዎች አንተ ስትናገር ቆም ይላል። ቆም ይላል በልስኪ እሰማለሁ በልስኪ እደመጣለሁ በልስኪ። ይሄን የሚያደርገው ጸጋ ነው። ይሄን የሚያደርገው ሞገስ ነው። ይሄን የሚያደርገው ባንተ ላይ ያለው ክብር ነው። ወዳጆቼ ጥቂት ነገር ነግሬያችሁ እጨርሳለሁ። አማኞች በዚህ ዓለም ሲኖሩ ለቀረው ዓለም በሁለት መንገድ አይነተኛ ምሳሌዎች እንዲሆኑ ጌታ ይፈልጋል። አንደኛው ብርሃንነት ነው። ሁለተኛው ጨውነት ነው። በሕዝቡ ሁሉ ዘንድ ሞገስ ነበራቸው ማለት ሕዝቡ ያምናቸዋል፣ አንድ ሕዝቡ ይታዘዛቸዋል፣ ሁለት ሕዝቡ ያከብራቸዋል፣ ሶስት ምን አልኩኝ? ሕዝቡ ያምናቸዋል፣ ሕዝቡ ይታዘዛቸዋል፣ ሕዝቡ ምን ይላቸዋል? ያከብራቸዋል። መፈራት እያከበሩ እያመኑ እየታዘዙልህ ሲሆን ሞገስ ይሆናል። መፈራት ሳያምኑ እየተጠራጠሩ ሳይታዘዙ እያመጹብህ ሳያከብሩ ከታጠቀው መሳሪያ የተነሳ ፈርተው ብቻ ተንቀጥቅጠው በፍርሃት ከሆነ እሱ ሞገስ አይደለም። ሞገስ አይደለም። እሱ ሌላ ነገር ይባላል። ይሄ እኮ ምን ማለት ነው? አምነዋል። አንተ የጠጣኸውን መንፈስ አምነዋል። አንተ የምትከተለውን ጌታ አምነዋል። ምክንያቱም የምታመልከው አምላክ ነው እንዲህ ቀጥ ብለህ እንድትሄድ የሚያደርግ ታማኝ ሆነ ለሕዝብ እንድትገለጥ የሚያደርግ እሱ ነው ብለዋል። በተሰማራችሁበት መስክ በተቀመጣችሁበት ወንበር የምታመልኩትን አምላክ ማክበር እንደምትችሉ ታውቃላችሁ። እግዚአብሔር የሚከብረው በቤተ ክርስቲያን ብቻ አይደለም። እንደውም አብዛኛው ጊዜያችንን የምናጠፋው በዓለም አይደል? ስራ ቦታችን ላይ፣ በቤታችን፣ በተሰማራንበት መስክ በዛ ስንመላለስ ሰዎች ክርስቲያንም ሙስሊምም መሆናችንን ሳያውቁ በእኛ እንዲማረኩ የሚያደርጋቸው አንድ ነገር ካለ ያ ነገር ምንጭ አለው ማለት ነው። ቅንነታችሁ ሊሆን ይችላል፣ እውነተኛነታችሁ ሊሆን ይችላል፣ ታዛዥነታችሁ ሊሆን ይችላል፣ ሕዝብ አገልጋይነታችሁ ሊሆን ይችላል። ይሄ ከምታመልኩት አምላክ የተነሳ ከጠጣችሁት መንፈስ የተነሳ ነው እንጂ ካሜራ ስላለ ተቆጣጣሪ ማናጀር ስላለ አይደለም። ሰዎች በዚህ ሰዓት የሚንቀሳቀሱ ሰዎች አሉ ያለ ካሜራም ያለ ተቆጣጣሪም። ግን አንተ በመንገድህ በምትሰራው ስራ በምትመላለስበት ህይወት ማንነትህ ይገለጣል። መልእክት አለኝ በክርስቶስ ኢየሱስ ለምታምኑ ክርስቲያኖች ባላችሁበት ስፍራ ከሞገሳችሁ ጋር እንድትሰነብቱ ታማኞች እንድትሆኑ እግዚአብሔር እየተናገረ ነው። ታማኞች ለአምላክ ለተቀመጣችሁበት ወንበር ለምታገለግሏቸው ህዝቦች ለምትሰሩበት መስሪያ ቤት ታማኞች እንድትሆኑ እንዲህ ሆነ
ግድ የለም ቸርችም አትምጣ። ቢዚ ሆነ ቸርችም አትምጣ። ሳትታመን 7 ቀን ቸርች ከምትገኝ ታምነ አልሰርቅም ብለ አላጭበረብርም ብለ ጉቦ አልበላም ብለ አላምታታም አላዳላም በዘር በጎሳ አልፈርድም የራሴ የምለው የወገኔ የምለው አይኖረኝም ለዜጎች ዜግነታቸው የሚፈቅድላቸውን እሰጣቸዋለሁ ብለ በዛ ካለ ሰዎች የጊዜ ጉዳይ ነው እንጂ በማን ታምናለ ብለው መጠየቃቸው አይቀር። ሰው ኖሮ ዘላለሙ ያሳስበዋል እና ለመሄድ ሲዘጋጅ ወይ ዘላለሙን ሲያስብ አንተ ትዝ ትለዋለ በማን ነው የምታምነው ይላል። አይኔ ክርስቲያን ነኝ ባልክ ቀን ምን የሚፈጠር ይመስላል? እውነትም ነው የሚባለው። ሌባውን ግን እግዚአብሔር እንደዚህ ይለዋል፣ አንተ ሕጌን በአፍ ለምን ትወስዳለህ? ሕጌን ማለት ቃሌን ለምንድን ነው የምትናገረው ለሰዎች? ሌባውን ተጽፏል እኮ በመጽሐፍ መዝሙር ላይ ያለ ቃል ነው መነግራችሁ። ሌባውን ሕጌን በአፍ ለምን ትወስዳለህ? ቃል ኪዳኔንስ ለምን ትናገራለህ? ሌባውን ባየ ጊዜ ከሌባው ጋር ትሮጣለህ፣ እድል ፈንታህንም ከአመንዝሮች ጋር አደረክ። ይሄን ሁሉ አድርገህም አምታታ አጭበርብረ ዝም ስል እኔም እንዳንተ እንደሆንክ ጠረጠርክ። ይሄ ማለት ምን ማለት? እንዳንተ ማላይ፣ እንዳንተ ማልሰማ፣ እንዳንተ ማላስተውል አደረክና እኔንም እንደዛው ቆጠርከኛል። ይኸውላችሁ አንዳንድ ሰዎች በበደል ላይ በደል በአመጽ ላይ አመጽ እየጨመሩ በቸርች ወይ በክርስትና ጥላ ስር የሚኖሩት እግዚአብሔርን ንቀውት ነው። ክደት ነው፣ በቃ ክደት ነው። በአፉ ነው ኢየሱስ የሚለው እንጂ ክዶታል፣ በህይወቱ ክዶታል። ከሌባው ጋር ሌባ ነው። እንደው ካሜራ ገጥሞ ይሄ መጽሐፍ ቅዱስ ተሸክሞ ከተማ ውስጥ የሚንቀሳቀሰውን ሁሉ ማየት ነበር። የሆነ ዶላር የታሰረ መሬት ላይ የጣለ ቦርሳ እየጣለ ታነሳለች አታነሳም እያለ አንድ ሰው አይገኝ። እንኳን ካሜራ አልኖረ። አሁን ደግሞ እችን ሰምታችሁ ደግሞ ስሩ። አንዳንድ ይሄ ዋልጌ ቲክቶከሮች አላችሁ ደግሞ ብንታመን ለማን? ለጌታ ነው። አንተ ታማኝ ባሪያ በጥቂቱ ታምናሃል፣ በብዙ ምን እልሃለሁ እደርብልሃለሁ፣ ሞገስ እደርብልሃለሁ። እንዴ መዝሙር አይደለም ተጨመረልኝ ሞገስ ተጨመረልኝ ካባ አይደለም፣ መንገድ አለው እና ታማኞች ናቸው። ስለዚህ ህዝቡ ያምናቸዋል። ለጌታ ታዛዦች ናቸው፣ ህዝቡ ይታዘዛቸዋል። ጌታን ያከብራሉ፣ ህዝቡ ደግሞ ያከብራቸዋል። ፕሪንሲፕሉ ይሄ ነው። ታማኝነት፣ ታዛዥነት፣ ክብር አስቀድሞ ለማ አንተን ለሾመህ ጌታ፣ ከዛ ያንኑ ይከፍልሃል ጌታ። በህዝቡ ሁሉ ዘንድ ያ ሞገስ ወደ ሐዋርያት የመጣው ያለ ምክንያት አይደለም። እግዚአብሔርን እንመነው። አሜን። እኛ አገልግለን ጦማችንን እንደማናደር እንመነው። ስናምነው አንሰርቅም፣ ስናምነው አንዋሽም፣ ስናምነው እግዚአብሔር ካለ ምን ሆናለው የሚል መደላደል ውስጥ ትገባለህ። እንዴ አገልግዬ አሁን እኔ አንድ ነገር በሆን ሚስቴ ምን ልትሆን ነው? መበለት ልጆችስ ጎዳና ላይ ሊያድሩ? የማንን ልጅ ጎዳና ላይ እንዳሳደረ የማንን ልጅ እንደተወ አገልግለኸው የአገልጋዩን ልጅ ይረሳል እግዚአብሔር። ምን እያላችሁ ነው? የዚህ ዓለም መንግስት እንኳን አይረሳም እኮ። ለጀግና ወታደሮቹ ልጆች ቤት ይሰጣል፣ ድርጎ ይሰጣል። ትዝ ይላችኋል ነገሥት ላይ የተጻፈውን ቃል። ያቺ ባሏ እግዚአብሔርን ያገለግል የነበረች ሴት አስታወሳችኋት? ባለ ዕዳ አስጨነቋት፣ ምትከፍለውን አጣ። ልጆቿ በባርነት ሊወሰዱባት ሲል ወደ እግዚአብሔር ሰው ወደ ኤልሳ መጣችና ባሌ አንተ በነበርክበት ዘመን እግዚአብሔርን እኔ በቅንነት ያገለግል እንደነበር ታውቃለህ። አሁን እሱ በሕይወት የለም። አበዳሪ መጥቶ ልጆቼን ባሪያ ላይ ያደርጋቸው ነው አለችው። አይሆንም አላት ኤልሳ። አይሆንም። በቤትሽ ምን አለ? ማድጋ የዘይት
በቃ እሱን አዘጋጂ፣ ከጎረቤትም ሁሉ ሰብስቢ እመጣለሁ አላት። ሰብስባ ቤቱን ማድጋ በማድጋ አርጋ እንስራ በእንስራ አርጋ ጠብቀችው። መጣና ጸለየበት። ማድጋዎቹ ሁሉ በዘይት ሞሉ። ሴቲቱ በትልቅ ዕቃ እየገለበጠች ቀኑን ሙሉ። ዘይት ማለት በዚያን ዘመን ነዳጅ ማለት ነው፣ ሀብት ነው ትልቅ ማለት። በቃ ዘይቱ ሳያልቅ ማድጋ አለቀ፣ ጀሪካን አለቀ መንደር ውስጥ። በቃ ይሄን ሽጪ ክፈይ፣ ልጆችሽም ባሪያ አይሆኑም፣ አንቺም ከዚህ በኋላ በነጻነት ኑሪን። ጌታ ነጻነታችን ነው። በፍጹም ስናገለግለው አምነን መታመን፣ ግቡ ካለን በሰዓት ቢሮ መግባት፣ ቁሙ ባለን ስፍራ መቆም። አገልግሉኝ ያለኝ ጌታ ነው እንጂ ስለ ደሞዝ አይደለም የምናገለግለው። እንታመንህ። የሚያምኑንን ይልክልናል፣ የሚያምኑን ይመጣል። እኛ ካልታመንስ ስናየው ትንሽ ይሄ ጨላጣ ይመስላል። እዚህ እኮ አንተ እየጮክ ዋ በለው ግጨው ምታው እያልክ እዛ አይ ጨላጣ አይመስልም ሰውየው። ይሄ እኮ ነው የእንትናን መኪና የካደው፣ ይሄ እኮ ነው የእንትናን ቤት የጠለፈው፣ ይሄ እኮ ነው። እግዚኦ ማረነ ክርስቶስ። እታች ሆነ ማለት ያለብህ እኮ አንተ እንደዚህ ቀና ብለህ ደረትህን ነፍተህ ቃሉን ተናግረህ በሰላም ወጥተህ የምትገባው ታማኝ ሆነ ኑር። ክብር ለእግዚአብሔር ይሁን። ይውላችሁ ይሄ ዋናው ነገር ነው። ዋናው ጌታ ኢየሱስ ምን አለ? ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ እናንተ የዓለም ብርሃን ናችሁ አለ። መልካሙ ስራችሁን አይተው የሰማይ አባቴን እንዲያከብሩ ስራችሁ በሰው ሁሉ ፊት ምን ይበል? በሰው ሁሉ ነው ያለው። እስላም አላለም፣ ክርስቲያን አላለም፣ አማኞች ጋር አላለም፣ ዓለማውያን ጋር በሰው ሁሉ ፊት የበራ ይሆን አለ። ወዳጆቼ ብርሃን ምንድነው? ብርሃን መሪነትና ምሳሌነት ነው። ብርሃን እውርን ከመራው የት ነው የሚገባው? ገደል አይደለም። ብርሃን የያዘ ሰው ሲመራችሁስ የምትፈልጉበት ቦታ በትክክል ትገባላችሁ። ስለዚህ እናንተ የዓለም ብርሃን ናችሁ ሲባል እናንተ መሪ ናችሁ ማለት ነው። ለቅንነት፣ ለበጎነት፣ ለመልካምነት፣ ለጥሩ ምሳሌ ሁሉ አማኝ ምንድነው? መሪ ነው ማለት ነው። ስለዚህ ብርሃንነት ምሳሌነት ነው እንጂ ፓውዛነት፣ ፍሎረሰንትነት አይደለም። ብርሃንነት እውነተኛነትና ግልጽነት ነው። በቃ ጨለማ ይሰውራል፣ በብርሃን ደግሞ ይገለጣል። ስለዚህ ብርሃንነት እውነተኛነት፣ ግልጽነት ነው። ሶስተኛው ብርሃንነት አዋቂነትና ጠቢብነት ነው። አሜን ነው። ጠቢብነት ነው። ስለዚህ ጌታ ኢየሱስ እናንተ የዓለም ብርሃን ናችሁ አለ። ይሄ አይነተኛ ምሳሌ ነው ለኛ አማኞች። የዚች ዓለም ዕጣ ፈንታ የምድሪቱ ነገር ሁሉ እናንተ እጅ ላይ ነው ያለው። ብንፈልግ እችን ዓለም ሲኦል ልናደርጋት እንችላለን። አይ ብንታዘዝ እንደተፈጠርንበትና እንደተቀበልነው ጸጋ እንኖራለን ካላችሁ ግን ጨለማውን በብርሃን መለወጥ ይቻላል። ክፋትን በደግነት መቀየር፣ ሌብነትን በመጽዋችነት፣ ትዕቢትን በትህትና፣ ክፉን ነገር ሁሉ በበጎ ነገር መቀየር ይቻላል። ብርሃን የእይታ ፈውስ ነው። ያለ ብርሃን ምንም ነገር ብታዩት ሰውነታችሁ ሁሉ ሌላ ነገር ነው የሚሆነው። ግን መብራት ብታበሩ፣ ብርሃን ከዓይናችሁ ጋር ሲገናኝ ሁለንተናችሁ ነው የሚፈወሰው። ወዳጆቼ አንተ ለቤተሰብህ፣ አንተ ለመስሪያ ቤትህ፣ አንተ ለምታገለግለው ማህበረሰብ ብርሃን ነህ። አሜን። ብርሃን ነህ። እኔ ባለሁበት መስሪያ ቤት ሌብነት የሚባል ነገር ሐራም ነው ማለት ይጀምራል። እኔ በማገለግልበት አገልግሎት አለመታመን ሐራም ነው ማለት ትጀምራለህ። ያኔ ያንተ ብርሃን እየወጣ ይሄዳል። ብርሃን ማለት ምን ማለት እንደሆነ ታውቃለህ? ልክ ማንም ሰው ብርሃን ካልታመመ በቀር ብርሃን የሚጠላ ሰው የለም። ልክ የአእምሮ ህመም ሲገጥማቸው ሰዎች ብርሃን እየሸሹ ጨለማ ቤት ውስጥ ምናምን ይዘጋሉ አይደለም?
ጤነኛ ስትሆንስ ዘግተ ጨለማ ውስጥ መቀመጥ ነው ወይስ ብርሃን ማየት? ብርሃን። ስለዚህ በብርሃን ከተሞላ ሰዎች አንተን ሲያዩ ዝም ብለው ፈገግ ይላሉ። ልክ ሕፃናት ማልደው ከእንቅልፋቸው ሲነሱ ከምስራቅ የወጣችውን ፀሐይ በተመለከቱ ሰዓት ፈገግ እንደሚሉት ብርሃን በሆንከው ባንተ ምድር ፈገግ ትላለች። እናንተ የዓለም ብርሃን ናችሁ። ሁለተኛው ምሳሌ ደግሞ ጨው ናችሁ ነው ያለው። የምድር ጨው ናችሁ። ማቴዎስ 5:13 እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን በምን ይጣፍጣል? ንግግራችሁ ሁል ጊዜ በጨው እንደተቀመመ በጥበብ ይሆን አለ እና የጻድቅ አፍ የጥበብ ምንጭ ነው። አንደበቴ የጥበብ ምንጭ ነው። ተስፋ የለም ሲሉ ሰዎች ተስፋማ አለ ትላለ። አበቃ አከተመ ነገሩ፣ ከዚህ በኋላ ምንም ደስ የሚያሰኝ ነገር የለም ሲላችሁ እንዴ አላበቃም፣ ሕይወት ይቀጥላል፣ ደስ የሚያሰኝ ነገር አለ ትላለ እንጂ አብረ ሙሾ አታወርድም። ታክሲ ሁሉ፣ አውቶቡስ ሁሉ፣ መንደሩ ሁሉ እጭ ዘንድሮስ እንትኑ ፈንጠር ብለቁ። አንተ ጻድቅ ነህ፣ አንተ ጨው ነህ። ምርር ያሉ ንግግሮች መሃል ላይ ተስፋ ዝራ። 7 ጓደኛሞች ተሰብስበው 7ቱ ሙሾ ነው የሚያወሩት። ለውጠው ድስት ሙሉ ወጥ፣ ሰታቴ ሙሉ ወጥ በእፍኝ ጨው ነው፣ ጣዕሙ ይቀየራል። ወጡ ስለበዛ አይደለም የምትበላው፣ ወጡን የሚያጣፍጠው ጨው ስለገባበት ነው። ስለዚህ የበዛው ነገር ላይ አንተ ጨው ነህ፣ ትቀይረዋለህ፣ ትለውጠዋለህ። እናንተ የምድር ምንድን ናችሁ? ጨው። ምንድነው ጨው? ጥቅሙ ጣዕም መስጠት። ጣዕም ይሰጣል። አሜን ነው። ጣዕም ይሰጣል። ጣዕም ማለት ምን ማለት ነው? በልዩነት መንፈስ መገለጥ ማለት ነው። አይታል ተመሳሳይ የሆነ ቦሪንግ የሆነ ሪትም ውስጥ ያሉ ጓደኞች፣ ቤተሰቦች ምናምን ካለ አንቺ የተለየሽ ነሽ። እኔ ጣዕም ነኝ በይስኪ በእውነት እመነው። ግድ የለህም ጣዕም ነህ። ከራስህ ተነስታ አይደለም፣ ናችሁ እኮ ነው። ይሄ ብሌሲንግ እኮ ነው አይደለም እንዴ? አሜን አትልም እንዴ? ጌታ እኮ ነው ጨው ናችሁ አለ እንዴ? አሜን ነው እንጂ እኔማ ጨው ነኝ። መራራውን የማጣፍጥ ነኝ። ለአልጫው ሕይወት የምሰጥ ነኝ። የሞተውን ነገር ሕይወት እንዲያመጣ ማደርግ ነኝ። ይሄ ነው አማኝ። ሃሌሉያ። ምድሪቱን ሰልሉ ተባሉ። 12 ተላኩ ከቃዴስ በርኔ። 10 መተው በህዝቡ ላይ መዓት። አይሆንም ያቺ ከተማ እንዴት እንወርሳለን? አይሆንም እንዴት ይሆናል እንዴ? ሊያስጨርሱን ልንጠፋ ምና። እኔ እሱ ምን ይመስለኛል መሰላችሁ? አሁን ኢትዮጵያ ወደብ ያስፈልጋታል እና ወደብ የኤርትራ ወደብ አለ። እንደዚህ ወደብ ሲባል ምናምን ደስ የሚለው ሰው ነው የሚበዛው ቁጥሩ ወይስ እንዴ ምንድነው? ጦርነት አይበቃንም እንዴ? በሰላም አንቀመጥም? ያለ ጦርነት ሊሆን ይችላል እኮ ነገሩ። ማን ያውቃል? እግዚአብሔር እንዲህ አስተቃቅፏቸው አዳሜ እንዲህ ቀሚሱን የነሰነሰበት ጉዳይን ዘክቶት ጌታ ስራ ሊሰራ ይችላል። እንደ አማኝ ግን ይገባናል ብትል ምን ችግር አለው? ይገባናል። አሜን። እንዴ ምንድነው ይገባናል? እና 10 መተው አይሆንም። ተዋጊዎቹ ቁመታቸው ምናቸው ህዝብ ደግሞ ባይዘዌ የሚረበሸው የመጀመሪያዎቹን ተኳሾች ድምጽ ሰምቶ ነው። መጀመሪያ ላይ ወጥተ እንዲህ ነው ብለ ማአት ካወራ እስኪ በርድ መጠበቅ አለብህ። አንዱ ከአንዱ እየተቀበለ አንዱ ከአንዱ ይቀበለ በቃ ሀገሩ ሁሉ ይዳረሳል። ኢያሱና ካሌብን ማን ይስማቸው? እንዲህ ሰሟቸው ምን አረጉ መሰላችሁ? ከፍታ ላይ ቆሙና ልብሳቸውን ከላይ እስከታይ ቀደዱ። ይሄ ማለት ምን ማለት? በእስራኤል ማለት ከፍተኛ የሆነ ሐዘን ነው።
ልባችሁን እንጂ ልብሳችሁን አትቅደዱ ተብሏል። ሰው የሆነ ነገር ካልሆነ ልብሱን ቀዶ ስሙኛ አይልም አለ። እንዴ አንድ ወንድ ልጅ አሁን እንደዚህ ቀሚሱን በእናንተ ቤት እንዲህ መለመላውን ቀዶ ይቆ ጩኸትሽን አቆመሽ ምንድነው ባታይ እንኳን ምንድነው ትላለ። ልብሳቸውን ቀደዱ ይላል። ከዛ ስሙን ምንድነው እውነት ነው። እነዚህ 10 ሰዎች ከኛ ጋር የሄዱት የነገሯችሁ እውነት ነው አለ። አልካዱም እኮ የኤናቅ ሰዎች በዛ አሉ አለ። ሰይፈኞች በዛ አሉ አለ። ጦረኞች ናቸው። ይሄን መች ካድን? ነገር ግን እግዚአብሔር ከኛ ጋር ስለሆነ ጠላቶቻችን እንደ እንጀራ ይሆኑልናል። ማን ከኛ ጋር ስለሆነ? በቃ እንጀራ ለመቆረስ እኮ የማንም ለስላሳ ጣት ብርቱ ነው አይደለም? እንደ እንጀራ ነው ምን በላቸው። እግዚአብሔር ከኛ ጋር ነው። ማሸነፍ እንችላለንና እንውጣል። እግዚአብሔር በእነዚህ ተደሰተ። በአንበሶቹ ይላል ልዩ መንፈስ ነበረባቸው። ኢያሱና ካሌብ ይላል ጫው ነው ወዳጅ። ከተማ ሁሉ ሙሾ ሲያወጣ፣ ከተማ ሁሉ ጭንቅ፣ ከተማ ሁሉ የሆነ ነገር ሲያደርግ በአምላክህ ተመክተ ትናገራለህ። ይሆናል። ነገ መልካም ይሆናል። ነገ በጎ ይሆናል። ነገ ጥሩ ይሆናል። ነገ ሰላም ይሆናል። ነገ እረፍት ይሆናል። ነገ ፍቅር ይሆናል። ነገ ጥጋብ ይሆናል። ጫውነት ጫው የተበላሸን ነገር ለማከም ነው አይደለ? ሴቶች ለምሳሌ ስጋ ምናምን ማቆየት ሲፈለግ ቋንጣ በጨው ያደርጉታል አይደል? በቃ ጤነኛ ሆኖ ይቀጥላል። ቋንጣ ሆኖ በጨው ይለውሱታል። መስዋዕት ሁሉ በጨው ይቀመማል ይላል ብሉይ ኪዳን ላይ። ወዳጆቼ ብልሽት መከላከያ ነው ጨው። ስለዚህ አንተ የምድር ጨው ነህ ስትል አንተ ባለህበት ዘመን ብልሽቶች ሁሉ ይከሽፋሉ። ሊበላሽ ሲል ትደርሻለሽ ብላችሁ አታውቁ? ወይኔ እኔ ባልደርስ ኖሮ ብላችሁ የምታስተካክሉ ብዙ ሰዎች አላችሁ እዚህ ውስጥ። ጨው ስለሆንክ ነው። ብልሽት ባንተ ዘመን አይፈቀድም። ብልሽት ባንቺ ዘመን አይፈቀድም። የሚበላሹ ነገሮችን ሁሉ ያከማል ጨው። ማህበራዊ ግንኙነታችን ባንተ ይታከማሉ፣ ባንቺ ይታከማሉ። ሁሉም ብሔሮች በሰላም ማንነታቸውን እስኪረሱ ድረስ ይሄ ጨው ተግባር ነው። ጨው መሆኑን አቆመው ግን ድንጋይ ሆኖ በቤተ ክርስቲያንም በብሔር የሚያሰማራ ከሆነ በቤተሰቡም በብሔር የሚያሳድግ ከሆነ በሆነ ቦታ ይሄ ጨው አይደለም፣ ድንጋይ ነው። ነጭ ድንጋይ ጨው የሚመስል ድንጋይ። ጨው ቀያሪ ነው፣ ለዋጭ ነው ወዳጆች። ጨውነት በጎ ተጽዕኖ ፈጣሪነት ነው። በመጨረሻ አንድ ጥቅስ አንብበን እንጨርሳለን። ዘካርያስ፣ ትንቢተ ዘካርያስ ምዕራፍ 4 ቁጥር 6 ዘሩባቤልን ታውቁታላችሁ ሁላችሁም። እስራኤል ከምርኮ ሲመለስ ሁለተኛውን ቤተ መቅደስ የሰራላቸው ሰው እና ቤተ መቅደሱን ጀምሮ እስኪፈጽመው ድረስ በብዙ ሰልፍ መካከል አልፏል። ብዙ ዋጋ ከፍሏል ማለት ነው ሰውየው። እና በራእይ ለነብዩ እግዚአብሔር ነገሮችን ያሳየዋል። ሲያሳየው ነብዩም ጥያቄ ይጠይቃል። ከዛ ለጥያቄው መልስ ጊዜ ስለሌለን ዘካርያስ 4 ቁጥር 6 ላይ ጌታ ሆይ አላውቅም አልኩ ይላል። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው ይላል። በመንፈሴ ነው እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ ይላል። አሁን ዘሩባቤል የእግዚአብሔርን ቤት ይሰራል። የዘሩባቤል እጆች ይህንን ቤት ይሰሩታል ብሏል ጌታ። ዘሩባቤል ያንን ታላቅ ቤተ መቅደስ ግን ሰርቶ የሚፈጽመው በሞገስ ነው። በምንድን ነው? በሞገስ ነው። ሲጀመር በመንፈሴ ነው እንጂ በኃይልና በብርታት አይደለም ብሎታል። በርካታ ነገሮች ተጀምረው የሚያልቁት በእግዚአብሔር ክንድ ነው። ከሰዎች ጋር እግዚአብሔር ሲሰራ ነገሩ ሁሉ ውብ ሆኖ ነው የሚያልቀው። አሁን
ዘሩባቤል እየሰራ ሳለ ምን አለው መልአኩ? ሰዎች ሁሉ ሞገስ ለማን ይሆን ይላሉ? ለዘሩባቤል ይሁን የሚል መዝሙር ያሰማሉ። ሞገስ ሞገስ እስራኤል ሞገስ ሞገስ ሞገስ። ያኔ እኮ ማትፈነቅለው ድንጋይ የለም። እስኪ የሚያገለግሏችሁን የሀገርን መልክ እየቀየሩ ላሉ ለቤተ ክርስቲያን እየደከሙ ላሉ አወድሷቸው፣ ኃይል ስጧቸው። ለዘሩባቤል ዘመሩ ሞገስ ሞገስ ሞገስ። በረታ፣ ደስ አለው። ጨረሰው። እኔ እንዲህ ልመርቃችሁ፣ አንድ ነገር ጀምራችሁ የምትፈጽሙበት ሞገስ ይሰጣችሁ። በቃ እኔ በነገራችን ላይ በጣም ትልቅ ምርቃት ነው የመረኳችሁ። አንዳንድ ሰዎች አሉ ሁሉን ነገር ይጀምራሉ፣ አያልቅም። ትምህርት ይጀምራሉ፣ ጨረሱ፣ ተመረቁ ስትል ያቋርጣል። ስራ ይጀምራሉ፣ ተመስገን ብላችሁ ሳትጨርሱ አቁም ያለው ይላሉ። ጓደኝነት፣ በስንት መከራ የተገኘ ጓደኝነት የጾታም ሊሆን ይችላል፣ ተገኝቶ ገና ወጣ ገባ ሲባል ነገሩ ይቆማል። ይሄን የጭንገፋ መንፈስ ወግቸዋል። ጀምሮ ያለ መቀጠል ያለ መፈጸም። ዛሬ ግን እንደዚህ ይሆናል። ሞገስ በእናንተ ላይ ይሆናል። ተቀባይነትን በእናንተ ላይ ጠርቻለሁ። ያየ ይወዳችኋል። ሲያያችሁ ሞገስ በእናንተ ላይ አለ። የሰላምና የተቀባይነት ስጦታ። እንቆማለን በእግራችን። ሃሌሉያ